የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከምሽቱ 1:45 በፈጸመው የቦምብ ጥቃት በአንድ ፓትሮል ላይ የነበሩ 10 አድማ ብተና ተገድለዋል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲሉ ከሰሞኑ ተናግረዋል። ሳውዲ አረቢያ ለኢትዮጵያ የሚሰጠውን እርዳታ አቁሚ ማለቷ ተሰምቷል። በተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብጽ እየተንቀሳቀሰች መሆኑ ታውቋል። ታመነው ክፍለ ጦር ቃኝ በበርካታ መኪና በመጓጓዝ የነበረ ጠላት ላይ በፈጸሙት የደፈጣ ጥቃት ሁለት መኪና ሙሉ ለሙሉ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጸፉ። ጎንደር ድል የብልጽግናን አቅል አስቶታል። ሙሉ ወታደራዊ ስምሪቱ ተዛብቷል። በርካታ ወረዳዎች ላይ የሰፈረ የጠላት ሰራዊት ሙሉ በሙሉ ተደምስሷል። አርበኛ ጥበቃ አስረስ ማረዳም ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋል። ሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መጻጻትን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ነው። ነሆ ወደ መረጃችን ገባን። የ206ኛ ኮር አዳኝ ቡድን በደብረ ማርቆስ ከተማ ከምሽቱ 1:45 በፈጸመው የቦምብ ጥቃት በአንድ ፓትሮል ላይ የነበሩ 10 አድማ ብተና ተገድለዋል። ተደጋጋሚ ጥቃት በመክፈት በደብረ ማርቆስ ከተማ ያገዛዙን ኃይሎች በተናጠልና በቡድን በቦምብ የሚያጋዩት ናፊ 206ኛ ኮር አዳኞች በፈጸሙት የምሽት ጥቃት በአብማ ክፍለ ከተማ ቀበሌ 01 በሄክታር አካባቢ በአንድ ፓትሮል ተጭነው የሚንቀሳቀሱ 10 አድማ ብተናዎች በቦምብ ተጋይተዋል። ተከታታይነት ባለው የተጠና ኦፕሬሽን ደብረ ማርቆስ ከተማ የመሸገውን የአረመኔውን ሰራዊት የሚያስጨንቁት የ206ኛ ኮር አዳኝ ቡድን በፈጸሙት አስደናቂ ጀብድ ፓትሮል የሚከንፉ አድማ ብተኖችን አየር ላይ ቀልሟቸዋል። በዚህ ጥቃት የተደናገጠው ጠላት ከተማዋን በተኩስ እየናጣት ሲሆን በወገን በኩል ምንም አይነት ጉዳት አልደረሰም። የጎንደር ድል የብልጽግናን አቅል አስቶታል። ሙሉ ወታደራዊ ስምሪቱ ተዛብቷል። በበርካታ ወረዳዎች ላይ የሰፈረ የጠላት ሰራዊት ሙሉ በሙሉ ተደምስሷል። አርበኛ ጥበቃ አስረስ ማረዳምጤ ደምስሷል ማለት ተማርኮ ተመቶ ተበትኖ ከስምሪቱ ውጭ ሆኗል ማለት ነው። ሰው ሰራዊቱን ብቻ ሳይሆን ካድሬውንም ይጨምራል። ተበተነው የጠላት ኃይል መካከል 300 ሚሊሻ፣ 200 አድማ ብተና ድምሩ 500 ሰራዊትና በርካታ ቁጥር ያላቸው የመደበኛ ፖሊስ አባላት የተለያዩ ወረዳዎች በመሸሽ ባህር ዳር አባይ ማዶ ሰማዕታት አርፈው ነበር። ብልጽግና አመራርና የአብይ ጀነራሎች ይህንን ኃይል በማግባባት ወደ ውጊያ ለመመለስ ያደረጉት ጥረት አልተሳካም። ወደ ቀጠናው ተመልሰን ወገናችን ጋር አንዋገም የሚለውን አቋም አስይዛቸዋል የተባሉ 35 ያህል አድማ ብተና፣ 144 ሚኒሻ፣ 49 መደበኛ ፖሊስ አባላት ትጥቃቸውን አውርደው ታስረዋል። ሌሎች ትጥቅ አናወርድም ያሉ 47 አድማ ብተና፣ 80 ሚኒሻ ከነትጥቃቸው ከተማ ውስጥ ተበትነዋል። ብልጽግና ቀሪዎቹን በማግባባት ላይ ተጠምዷል። ጎንደር ላይ በገጠመው ሽንፈት ተስፋ የቆረጠው ጠላት አማራ የሆነ የመከላከያ ሰራዊት ከፍተኛ መኮንኖችንና አባላትን እየረሸነ ይገኛል ሲል አርበኛ ጥበቃ አስረስ ማረዳምጤ ተናግሯል። አሳምነው ክፍለ ጦር ቃኝ በበርካታ መኪና በመጓጓዝ የነበረ ጠላት ላይ በፈጸሙት የደፈጣ ጥቃት ሁለት መኪና ሙሉ ለሙሉ ሞትና ቁስለኛ በማድረግ ታላቅ ድል ተጎናጸፉ። አፋር ክልል ጭፍራ ተረስቶ ወልዲያን በማቋረጥ ወደ ላሊበላ መስመር በ4 ዙ 23 ታጅቦ በበርካታ መኪኖች ይጓዝ የነበረ የፋሽስቱ ብልጽግና አገዛዝ ሰራዊት መካከል ሁለቱ መኪና ላይ አሳምነው ክፍለ ጦር ቃኝ ሳንቃ ከተማ ዙሪያ ደፈጣ ጥቃት በመፈጸም ሙሉ ለሙሉ ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል። ጉዞ ላይ ባለበት በደፈጣ የተመታው ጠላት ሙትና ቁስለኛውን ሲያነሳ ጉዞውን የቀጠለ ሲሆን በወልዲያና አካባቢ የመጣ ጠላት 13 ቁስለኛ አንስቶ ተመልሷል። አማራ ምድር ሲወር የሆነበት የፋሽስቱ አገዛዝ ብልጽግና ሰራዊትም በሁሉም አቅጣጫ ፈረሰ። በስፋት ፋኖን እየተቀላቀለም ይገኛል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲል ከሰሞኑ ተናግረዋል። ይህ ጋር ተያይዞ ከትናንት በስቲያ አርብ ሌሊት 7 ሰዓት ጀምሮ ከፍተኛ የኤርትራ ሰራዊት ወታደራዊ እንቅስቃሴ ሲያደርግ እንደነበር ታውቋል። ዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብይ አዴ ከተማ የገባ ሲሆን ጦሩ የተወሰነ ክፍል በአብይ አዴ በሚገኘው ራስ አሉላ አባ ነጋ ትምህርት ቤት ውስጥ፣ ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍሯል። ተጨማሪ ሜካናይዝድና ከባድ መሳሪያዎችን የታጠቀ ሌላኛው የጦር ክፍል እኔ ተብሎ በሚጠራው ስፍራ መመሸጉ ተገልጿል። ሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛ ዓመት የምስረታ በዓሉን አስመልክቶ ትናንት ቅዳሜ ባወጣው መግለጫ ለኢትዮጵያ ህዝብ ጥሪ አቅርቧል። መግለጫውም የፌዴራል መንግስቱ የትግራይን ህዝብ ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድትወግዙት ይጠበቃል፣ ልጆቻችሁንም ዓላማ ቢስ ከሆነ ወደ ማፋሳሽ ጦርነት ልታድኑ ይገባል ሲሉ ገልጿል። ዛሬ በትግራይ ክልል የተለያዩ አካባቢዎች ከየካቲት 11 አስመልክቶ ሰልፎች እየተካሄዱ ይገኛል። ሳውዲ አረቢያ ለኢትዮጵያ የምትሰጪውን እርዳታ አቁሚ ማለቷ ተሰማ። የተባበሩት አረብ ኤሚሬትስና በሳውዲ አረቢያ መካከል የተፈጠረውን ፍጥጫ ለማርገብ ግብጽ እየተንቀሳቀሰች መሆኑ ታውቋል። አልአክባር የተሰኘው ጋዜጣ ዛሬ ይዞት በወጣው ዘገባ እንደተመለከተው የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በሁለቱ ሀገራት መካከል ሽምግልና መጀመራቸውን ገልጾ ሳውዲ አረቢያ ለተባበሩት አረብ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ እንድታቋርጥ መጠየቋ ተዘግቧል። በዚህም ሳውዲ አረቢያ በተለያዩ ኢትዮጵያ ከሶማሌላንድ ጋር ያላትን ግንኙነት የባህር በር እንቅስቃሴን ኤሚሬትስ እንድትደግፍ መፈለጓ ተጠቅሷል። ሳውዲ አረቢያ ኤሚሬትስ ለኢትዮጵያ የምታደርገውን ድጋፍ አቁማ
ቀደም ብሎ በአረብ ሀገራት በኩል የተቀመጠውን መርህ መከተል አለባት የሚል ግፊት እያደረገች መሆኑ ተገልጿል። በመሆኑም ከቀናት በፊት የግብፁ ፕሬዝዳንት አልሲሲ ይህንኑ የሳውዲ አረቢያን መልእክት ይዘው ነበር ወደ አቡ ዳቢ ያቀኑት። ይሁን እንጂ የኤሚሬት ሰዎች ምላሽ አልታወቀም። ይልቁንም ንጉሱ ዛሬ አዲስ አበባ ናቸው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ